የእግዚአብሔር አምላካችን ስም የተባረከ ይሁን። ባለፈው ሳምንት በሮሜ ምዕራፍ 8 ከቁጥር 1 እስከ 13 ድረስ የተማርነው ታላቅ እውነት ምንድን ነው? በአንድ አረፍተ ነገር እንዲህ አድርገን መግለጥ እንችላለን። ከሮሜ ምዕራፍ 8 ቁጥር 1 እስከ 13 ድረስ ያለው ምንድን ነው የሚለው? እኛ ክርስቲያኖች ከእርግማንና ከፍርድ ነፃ የወጣን የኃጢአትን ኃይል የሚያሸንፍ የመንፈስ ቅዱስ ማደሪያዎች የሆን እንዲሁም ክርስትና የሽንፈትና የጉስቁልና ኑሮ ሳይሆን በመንፈስ ቅዱስ የመመላለስ የድል ህይወት ነው የሚል ነው። እግዚአብሔር ይመስገን። በመንፈስ ቅዱስ ምንድን ነው? የድል ህይወት ነው። ስለዚህ ሮሜ 8 የሚናገረው የክርስቲያኖችን የድል ህይወት ነው የሚናገረው። የክርስትና እምነትን አስተማማኝነት ዋስትና ያለው መሆኑን ነው የሚናገረው። ይሄ ዋስትና በመንፈስ ቅዱስ ላይ ያረፈ ነው። ስለዚህ ጠቅላላ መጽሐፉ ምንድን ነው የሚለው? ሮሜ ምዕራፍ 8 ላይ በመንፈስ ተመላለሱ፣ በመንፈስ ቅዱስ ቁጥጥር ስር ሁኑ፣ መንፈስ ይሙላባችሁ፣ በመንፈስ ተመሩ የሚል ነው። ስለዚህ በመንፈስ መመራት፣ በመንፈስ ቁጥጥር ስር መሆን፣ ዕለት ዕለት በመንፈስ ቅዱስ መሞላት የክርስትና የድል ህይወት ነው። ይሄንን ነው የሚናገረው። ሮሜ 7 ላይ የጉስቁልና የሞት የተሸናፊ ክርስቲያን ህይወትን የተመለከተ። ስለዚህ ዛሬ በሚኖረን የትምህርት ጊዜ በመንፈስ የሚመላለሱ ክርስቲያኖች ማንነት፣ ስለምናልፍበት መከራና ከእግዚአብሔር ጋር ስለሚኖረን ረድኤት እንመለከታለን። 3 ነገሮችን በመንፈስ የሚመላለሱ ክርስቲያኖች አንደኛ ከእግዚአብሔር ጋር ያላቸው ግንኙነት፣ ሁለተኛ ከፍጥረት ጋር ያላቸው ግንኙነት፣ ሶስተኛ በመንፈስ ቅዱስ የሚመላለሱ ክርስቲያኖች ከመንፈስ ቅዱስ ጋር ያላቸው ግንኙነት። እነዚህን 3 ነገሮች ዛሬ እንመለከታለን። 3 ከቁጥር 14 እስከ 27 ባለው። እንግዲህ ወገኖቼ በዓለማችን ላይ ማለት ነው ትልቁ የሰው ልጅ ጥማቱ ወይም ጥያቄው ምንድን ነው ተብሎ ቢባል የማንነት ጥያቄ ነው። ሰዎች ሁሉ የራሳቸው ማንነት አላቸው በዓለም ላይ። እኔ እንዲህ ነኝ የሚሉበት። አንዳንዶቹ በገንዘባቸው ማንነታቸውን ይለካሉ። አንዳንዶቹ በእውቀታቸው ማንነታቸውን ይለካሉ። አም ሰምበዲ ይላሉ። እኔ አዋቂ ነኝ፣ እኔ ባለጠጋ ነኝ፣ እኔ ሀብታም ነኝ፣ እኔ ዘሬ ይላሉ፣ የከሌ ዘር ነኝ። ይሄ ብቻ አይደለም። ሰዎች ስለ ማንነታቸው እንዲመሰክሩላቸው በሰዎች ሐሳብ ይደገፋሉ። ሰዎች ስለ እነሱ እንዲናገሩላቸው ይፈልጋሉ፣ ዝናን ይፈልጋሉ። ስለዚህ በጎሳቸው ወይም በስራቸው ወይም በገንዘባቸው ወይም በሌሎች ሰዎች አስተያየት ማንነታቸውን ይገነባሉ። እነዚህ ሁሉ ነገሮች ምድራዊ ናቸው፣ ጠፊ ናቸው። እነዚህ ማንነቶች የተገነቡበት ራሱ ምድራዊ ስለሆነ ጠፊ ስለሆነ ማንነታቸው አብሮ የሚጠፋ ነው። ዛሬ የምናጠናው ይሄ ሮሜ 8 የሚያስረዳን ግን የማይናወጥ በምድራዊ ሁኔታዎች የማይለወጥ በመንፈስ ቅዱስ የታተመ እውነተኛ ማንነታችንን ይገልጥልናል። እግዚአብሔር ይመስገን። ይህ ማንነት የእግዚአብሔር ልጅነት ነው። የእግዚአብሔር ልጅነት ጳውሎስ ቅድም እንደነገርኳችሁ በሮሜ ምዕራፍ 8 ከቁጥር 1 እስከ 13 ባለው ክፍል በስጋ በመኖርና በመንፈስ በመመላለስ መካከል ስላለው ልዩነት ካስተማረ በኋላ አሁን በዚህ ከቁጥር 14 እስከ 27 ድረስ
በመንፈስ ቅዱስ አማካኝነት ያገኘነው ልጅነት፣ ይህ ልጅነት ከመከራ ጋር ያለውን ግንኙነት፣ ይህ ልጅነት በዚህ በመከራ ውስጥ በምናልፍበት ጊዜ መንፈስ ቅዱስ ከኛ ጋር ሆኖ የሚሰራው ስራ የሚገልጽልን ክፍል ነው። ታላቅ ክፍል ነው። መሰረታዊ ክፍል ነው። ስለዚህ ይሄን ትምህርት አሁን እንዳሳየዋችሁ በሶስት ክፍል ከፍለን እንመለከተዋለን። ይሄው ከእግዚአብሔር ጋር ያላቸው ግንኙነት የሚለውን ከምዕራፍ 8 ቁጥር 14 እስከ 17 ድረስ ነው የመጀመሪያው ክፍል። ሁለተኛው ክፍል ከፍጥረት ጋር ያላቸው ግንኙነት የሚለውን ከሮሜ ምዕራፍ 8 ከቁጥር 18 እስከ 25 ድረስ ነው። በመንፈስ ቅዱስ የሚመላለሱ ክርስቲያኖች ከመንፈስ ቅዱስ ጋር ያላቸው ግንኙነት የሚለው ከቁጥር 26 እስከ 27 ድረስ ያለው በሶስት አንጓዎች በሶስት ሰብታይትልስ ነው ማለት ነው የምንመለከተው እና በደንብ እንረዳዋለን ብዬ አስባለሁ። ከእግዚአብሔር ጋር ያላቸው ግንኙነት ይሄ ክፍል ማለት ነው ከቁጥር 14 እስከ 17 ድረስ ይታያቸዋል። ስለዚህ አሁን እዚህ ጋር በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባ አባት ብለን የምንጮህበትን የልጅነትን መንፈስ ፕኒውማ ሂውቴሲያስ፣ ይሄ የግሪክ ተርም ነው። ይሄ ማለት የልጅነት መንፈስ የሚል ነው። ምን ማለት ነው? የማደጎ ልጅነት ማለት ነው። አዶፕሽን የሚል ነው በእንግሊዝኛው። ስለዚህ ይሄን ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና ይላል። የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። እግዚአብሔር ይመስገን። ትንሽ ቴዎሎጂካል የሆነ ነገር አንዳንዴ ማንሳት ያስፈልጋል። ስለዚህ ዛሬ ትንሽ ነገር እንመለከታለን። ትንሽ ነገር ሳይበዛ ማለት ነው። ልጅነትን አስመልክቶ አዳም የእግዚአብሔር ልጅ ነበረ፣ ግልጽ ነው። በኃጢአት ምክንያት ልጅነቱን አጣ፣ ክብሩን አጣ፣ ገነትን አጣ፣ ከእግዚአብሔር ተለየ። ሲሞትም ወደ ሲኦል ነው የሚሄደው። የዳቢሎስ ልጅ ሆነ። ከባድ ነገር ነው። ይሄ ሁሉ የኃጢአት ውጤት ነው። እግዚአብሔርም አዳምን ሊተወው ስላልፈለገ በዘፍጥረት ምዕራፍ 3 ቁጥር 15 ላይ ከሴቲቱ የሚወለደው እርሱ የእባቡን ራስ ይቀጠቅጣል እና አንተንም ያድንሃል የሚለውን ፕሮቶ ኢቫንጀሊዝም ያልነውን ማለት ነው። እሱን ቃል ለአዳም እግዚአብሔር ነገረው። ወንጌል ለአዳም ተሰበከለት ማለት ነው። ስለዚህ የአዳም ተስፋው ልጅነት የሚመለስለት ኢየሱስ ክርስቶስ ሲመጣ እንደሆነ አምኖ ሞተ። ከዛ ጊዜ ጀምሮ የሰው ልጅ በመከራና በፍዳ ውስጥ የሚኖር ፍጡር። ይህ ዓለም ቅድም እንደተባለው ከዘፍጥረት ምዕራፍ 3 ቁጥር 1 እስከ 24 ድረስ የምንመለከተው አዳም ኃጢአት በመስራቱ ምክንያት፣ እግዚአብሔርን በመበደሉ ምክንያት አዳም ተረገመ፣ ሔዋን ተረገመች፣ ምድር ተረገመች፣ ፍጥረት ተረገመ፣ ከገነት ተባረረ። ይሄ መሰረታዊ ነገር ነው። ስለዚህ ይቺ ምድር የተረገመች ምድር ናት። የምንኖረው በተረገመ ምድር ውስጥ ነው። ስለዚህ ልጅነትን ሰዎች ይጠብቃሉ ማለት ነው። የእግዚአብሔርን ልጅነት ሰው ይጠብቃል። እስራኤላውያን የኪዳን ልጆች ናቸው። በኪዳን ምን ማለት ነው? እናንተ ልጆቼ ናችሁ ብሎ እግዚአብሔር ኪዳን አደረገላቸው። እስራኤልን ከግብፅ ሲያወጣ እግዚአብሔር በሙሴ አማካኝነት ለሙሴ ምን አለው? ሂድና ለፈርዖን የበኩር ልጄን እስራኤልን ልቀቅ ይልሃል እግዚአብሔር በለዋል። የበኩር ልጅ እስራኤላውያን ልጆች የተባሉት በኪዳን እንጂ አንድ ግለሰብ እግዚአብሔርን አባቴ ነው አይልም። እግዚአብሔርን አባቴ አይባልም። የእግዚአብሔር ስም ኤሎሂም፣ አዶናይ፣ ያህዌ የሚባለው እንኳ አይጠራም። የተከበረ ስም ነው። ስለዚህ እስራኤል ከእግዚአብሔር የተወለደ ልጅነት ያለው አይደለም። የመንፈስ ቅዱስ ማደሪያም አይደለም። በህብረት በኪዳን እግዚአብሔር ከህዝቡ ጋር
ልጆቼ ሕዝቤ ብሎ ጠራቸው እንጂ ዳግም የተወለዱ አይደሉም። ይህን መሰረታዊ ነገር ያዙልኝ። ልጅነት ማለት ነው። ጌታ ኢየሱስ ወደዚህ ምድር የመጣው ልጅነትን ሊመልስልን ነው። ስለዚህ በአዲስ ኪዳን በኢየሱስ ክርስቶስ ያመኑ ክርስቶስን የተቀበሉ የእግዚአብሔር ልጆች እንዲሆኑ ስልጣንን ሰጣቸው ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 13 ላይ 12-13 እነርሱም ከስጋና ከደም አልተወለዱም ከእግዚአብሔር ተወለዱ እንጂ ይላል። ይሄ በዮሐንስ ወንጌል አሁንም ምዕራፍ 3 ቁጥር 5 እና 7 ላይ ሰው ዳግመኛ ካልተወለደ በስተቀር ወደ እግዚአብሔር መንግስት አይገባም ብሎ ለኒቆዲሞስ ሲነግረው ኒቆዲሞስ እንዴ ሰው እንዴት ዳግም ይወለዳል? ተመልሶ ወደ እናቱ ማህፀን ይገባልን? አለው። ስለዚህ ኒቆዲሞስ ፈሪሳዊ ነው፣ የአይሁድ መምህር ነው። ዳግም መወለድ ምን ማለት እንደሆነ አያውቅ። ስለዚህ እስራኤላውያን ዳግም የተወለዱ የእግዚአብሔር መንፈስ በውስጣቸው የሚያድርባቸው የእግዚአብሔርን ልጅነት ያገኙ ሳይሆን በአጠቃላይ በሕዝብነት ሕዝቤ ተብለው የተጠሩ ናቸው። ስለዚህ ልጅነት የተገኘው በጌታ በኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ ስናምን የእግዚአብሔር መንፈስ ውስጣችን ያድራል። በኢየሱስ ክርስቶስ ስናምን ከእግዚአብሔር እንወለዳለን። ስለዚህ ክርስቲያኖች በኢየሱስ ክርስቶስ በማመናችን የእግዚአብሔር ልጆች ሆነናል። ማንም ኢየሱስ እርሱ ክርስቶስ ነው ብሎ የሚያምን ከእግዚአብሔር ተወልዷል ይላል አንደኛ ዮሐንስ ምዕራፍ 5 ቁጥር 1 ላይ። ልጁ ያለው ሕይወት አለው። የእግዚአብሔርን ልጅነት አግኝተናል። ስለዚህ ልጅነት በአዲስ ኪዳን የተሰጠ ነው። ይሄን አሁን ከኋላ የነገርኳችሁ ሁለት ነገር እንድትረዱ ነው። የእግዚአብሔር ልጅነት በሁለት በኩል የተገመደ ገመድ፣ የማይናወጥ፣ የማይሻር፣ የማይለወጥ፣ የማይተው፣ የማይቀር፣ የማይካድ ዘላለማዊ ልጅነት ነው። ይሄን ነገር በጣም እርግጠኞች እንድትሆኑ ፈልጋለሁ። በእርግጥ ይሄን ነገር የእግዚአብሔር መንፈስ በውስጣችሁ ካልመሰከረላችሁና ዳግም ካልተወለዳችሁ ይሄ እውነት ሊገባችሁ አይችልም። ይሄ በመንፈስ ቅዱስ የምንረዳው እውነት ነው። እውነት ሪያሊቲ ነው ልጅነት። ስለዚህ ሁለት ቃላት አሉ ስለ ልጅነት በዚህ በአዲስ ኪዳን ውስጥ የተነገሩ። አንደኛው በግሪክ ጌናኦ መውለድ ማለት ነው፣ ቨርብ ነው። ሁለተኛ ጊኖማይ መወለድ የሚል ነው። ይሄ ማለት ምን ማለት ነው? ሪጀነሬሽን ቦርን አጌን ማለት ነው። አንድ ይሄ ነው። ሁለተኛ ሂውቶሲያስ የሚል ነው። ሂውቴሲያስ ማለት በአዋጅ ወይም በፍርድ ቤት ሕግ አንድን ሰው የሥጋ ዝምድና የሌለን ሰው ያ ሰው ለኔ ልጅ እንዲሆን ብሎ አንድ ሰው ለዛ ሰው ልጅነትን ሲሰጠው በፍርድ ቤት በአዋጅ ያ ሰው በሥጋ ሳይሆን የዛ ሰው ልጅ እንዲሆን በውሳኔ ልጅነት ይሰጠዋል ማለት ነው። ይሄ ልጅነት ሂውቴሲያስ ይባላል። ማደጎ ልጅነት ማለት ነው። በኦሮምኛ ጉዲፈቻ ይባላል። መስጠት መሾም ማለት ነው። ሂዮ ማለት ልጅ ማለት ሁዮስ ልጅ ማለት ነው። ቴሲያ ማለት ደግሞ መሾም ማለት ነው። ልጅ አድርጎ መሾም ማለት ነው። አንድ ሮማዊ ማለት ነው። አንድ ሮማዊ፣ ይሄ የሮማ ሕግ ነው። አንድ ሮማዊ ባለጠጋ ቢኖር ብዙ ባሪያዎች ቢኖሩት ከነዛ ከባሪያዎቹ መካከል አንዱን ሰው ና አንተ ለእኔ ልጄ ትሆናለህ ብሎ ካለ ያ ባሪያ ከዛ ቀን ጀምሮ ባርነቱ ይቆማል። የዛ የባለጠጋው ልጅ ይሆናል፣ ወራሽ ይሆናል። ከዛ ጊዜ ጀምሮ በፍርድ ቤት እንኳ ልጅነቱ ሊሻር አይችልም። ከዛ በኋላ ዋንስ ያ ቃል ኪዳን ከተገባና ከተሰጠ በኋላ አይወሰድም። ያ ባሪያ ነፃ ነው፣ ዕዳ የለበትም። የዛ ያለፋበት ያልደከመበት የዛ የባለጠጋው ወራሽ ነው። እግዚአብሔር ይመስገን። ባልደከመበት ነገር የዛ ሰው ወራሽ
የሀብቱ ሁሉ፣ የንብረቱ ሁሉ፣ የቤቱ ሁሉ ወራሽ ነው። አዶፕሽን ወይም ይሄ ሂውቴሲያስ የሚለው ተራ ነገር አይደለም፣ በውሳኔ የተገኘ ነው። የዛ ሰው ልጅ የዛ የሮማዊ ባለጠጋ ልጆች ቢኖሩት እነዛ ልጆቹ በዚህ ደረጃ ውሳኔ ካላገኙ በስተቀር ወራሾች አይደለም። መወለድ ወራሽነትን አያሰጥም። ሂውቴሲያ በፍርድ ቤት የሚሰጠው ይሄ ኪዳን፣ ይሄ ውሳኔ ግን የወራሽነት መብት አለው። ያኛው የተወለደ ነው። አባትየው ከፈለገ ይሄ ልጅ አይወርስም ብሎ አለማውረስ ይችላል። ልጅነቱ ባይጠፋም ውርስ ግን የለውም። ሂውቴሲያስ የሚለው ይህንን ያስረዳናል። እግዚአብሔር ይመስገን። ሁለተኛው ጌናኦ የሚል ነው። ጌናኦ ወይም ጊኖማይ ማለት ቱ ቤጌት ማለት ነው፣ መውለድ ማለት ነው፣ መወለድ ማለት ነው። ጊኖማይ ማለት መወለድ ነው። ስለዚህ መወለድ የሚለው ቃል ምን ማለት ነው? በዮሐንስ ወንጌል ምዕራፍ 1 ቁጥር 13 ላይ ከእግዚአብሔር ተወለዱ እንጂ ከስጋና ከደም አልተወለዱም ይላል። ጊኖማይ ነው ይሄ። ኢግኔቴሳን ተወለዱ ፓሲቭ ነው፣ መወለድን የሚያሳይ ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 7 ላይ ቅድም ኒቆዲሞስ ያልነው ዳግመኛ ልትወለዱ ያስፈልጋቸዋል ስላልኩ አታድንቅ ብሎ ያለው ጌኔቴሲያን የሚል ነው። ጌኔቴናይ አኖቴ ማለት ከሰማይ ልትወለድ ይገባሃል፣ እንደገና ምን ሆነ መፈጠር አለብህ ማለት ነው። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ዳግመኛ የተወለዳችሁት ከሚጠፋው ዘር አይደለም ይላል። አይደለም ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋው ዘር ነው እንጂ ይላል። ይሄኛው አና ጌጌኔሜኖይ የሚል ነው። አና ጌጌኔሜኖይ ምን ማለት ነው? ዳግመኛ የተወለዳችሁት ማለት ነው። እንደገና አና እንደገና ጊኖማይ ያልነው ቨርብ ማለት ነው እዚህ ጋር የተጠቀሙት። ስለዚህ እንደገና ዳግመኛ የተወለዳችሁት ብሎ ሲል ከእግዚአብሔር ምን ሆነናል ማለት ነው? ተወልደናል ማለት ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይም ይሄንን ቁጥር 23 ላይም ይሄን ይናገራል። ዳግመኛ የተወለዳችሁት ይላል። የእግዚአብሔር ልጆች አሁን ተመልከቱ፣ ሁለት ነው እየነገርኳቸው ያለሁት። አንደኛው ጊኖማይ የሚለው ነው ወይም ጌናኦ የሚለው ነው። አናጌናኦ እያልን እስካሁን የተነጋገርነው ነው። ከእግዚአብሔር መወለድ ከሰማይ መወለድ የሚለው ቃል ዋና ትኩረቱ ምንድን ነው? ዋናው ትኩረት እነዚህ ሁለት ነገሮችን ትኩረታቸውን አንድ ያሳያቸዋል። ትኩረቱ ምንድን ነው? ከሰማይ መወለድ ከእግዚአብሔር መወለድ ማለት ውስጣዊ ማንነታችን እግዚአብሔርን መምሰሉን፣ አዲስ ሕይወትና የመለኮታዊ ባህሪ ተካፋይ መሆናችንን፣ በአጠቃላይ ከእግዚአብሔር መወለዳችንን ያሳያል። ከእግዚአብሔር ምን መሆናችንን? መወለዳችንን። በዚህ ምን እናያለን? የእግዚአብሔር መለኮታዊ ባህሪ ተካፋይ መሆናችንን፣ እግዚአብሔርን መምሰላችንን ያሳያል ማለት ነው። በክርስቶስ ያገኘነው መለኮታዊ ከእግዚአብሔር ሼር ያደረግነው ነገር አለ ማለት ነው። እኛ አምላክ አይደለንም፣ ግን ከአምላክ ግን መለኮታዊ ባህሪ ተካፋይ ሆናቸዋል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይ። ስለዚህ በዚህ አሁን ማለት ነው ኃጢአተኛ የነበርነው ሰዎች ጻድቅ መባላችንን፣ የክርስቶስን ጽድቅ መቀበላችንን፣ አዲስ ፍጥረት መሆናችንን፣ ከማይጠፋው ዘር መወለዳችንን ያመለክታል። እግዚአብሔር ይመስገን። ምን በመሆናችን? ከእግዚአብሔር በመወለዳችን። መወለድ ከእግዚአብሔር። ሶስተኛ እዚህ ውስጥ የምንመለከተው በእግዚአብሔር ቤተሰብ ውስጥ በመንፈስ ቅዱስ የእግዚአብሔር ልጆች መሆናችንን ያሳያል። የክርስቶስ አካል ብልቶች መሆናችንን ያሳያል። ከእግዚአብሔር ጋር ውህደት ማድረጋችንን ያሳያል። ይሄ ልጅነት ማለት ነው። እግዚአብሔር ይመስገን። ስንት አይነት ልጅነት ነው ያልኳችሁ? ሁለት አይነት። አንደኛው ምንድን ነው? ሪጀነሬሽን ዳግም መወለድ በሉት፣ ዳግም መወለድ። ሁለተኛውስ
አዶፕሽን ወይም ምን ጉዲፈቻ የምንለውን አይተናል አይደለ? በምንድን ነው? በፍርድ ቤቱ ውሳኔ አይደል የተደረገ የተሰጠ ልጅነት በስጋና በደም አይደለም። ከእግዚአብሔር መወለድ ግስ ከእግዚአብሔር ባህሪ መካፈል ነው። ሁለቱ ተርሞች በግሪክኛው ይለያያሉ። ልጅነት ሊባልም ማለት ነው። ስለዚህ ይሄ በፍርድ ቤት ድንጋጌና ውሳኔ የእግዚአብሔር ልጆች መባል የልጅነት መንፈስ ተብሎ የተነገረው አባ የሚለውን የልጅነትን መንፈስ ተቀበልን እንጂ ዳግመኛ የፍርሃትን መንፈስ አልተቀበልንም። ዩቴሲያስ ያልነው ማለት ነው። ስለዚህ በሮሜ ምዕራፍ 8 ከቁጥር 14 እስከ 17 እና ገላትያ ምዕራፍ 4 ከቁጥር 4 እስከ 7 ድረስ እንዲሁም በሌሎቹ ቦታዎች ላይ ሁዮይቴው ኤሲን እናንተ የእግዚአብሔር ልጆች ናችሁ ተብሎ የተነገረው የመንፈስ ልጅነት ፕኒውማ ዩቴሲያስ በመንፈስ የአዳፕሽን ልጆች ናችሁ የሚል ነው ማለት ነው። በሹመት ያገኛችሁት ነው የሚለው። በሹመት ያገኛችሁት ነው የሚለው እና ዩቴሲያስ ማለት አሁን እዚህ ጋር ምን ማለት ነው? የልጅነት ሹመትን መስጠት ማለት ነው። የአይነቱ ልጅነት አሁንም ደግሜ እናገራለሁ እንዳይምታጣባችሁ፣ በመወለድ ሳይሆን በሮማውያን ባህል በፍርድ ውሳኔ የሚሰጥ ልጅነት ነው። ስለዚህ አባ ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ የሚለው ምዕራፍ 8 ቁጥር 15 ላይ ቅድም እንደተናገርኩት በአዶፕሽን የሚሰጥ ልጅነት ነው። በገላትያ 4 ላይ እንደ ልጆች እንሆን ዘንድ የሚለውም እንደዚሁ የሚናገር ነው። ስለዚህ ኡቴሲያስ ያልነው ቃል ማለት ነው በእንግሊዘኛው አዳፕሽን የሚለው ቃል ዋና ትኩረቱ ምንድን ነው? ቅድም አይተናል። ከእግዚአብሔር መወለድ ሪጀነሬሽን የሚለው ዋና ትኩረቱ ምን ላይ ነው ብለናል? የእግዚአብሔር ባህሪ መካፈል፣ ከእግዚአብሔር መወለድ፣ የእግዚአብሔር ዘር፣ የእግዚአብሔር ሕይወት፣ የእግዚአብሔር ነገር ጋር አብሮ መሆን ነው። ጌናኦ ጊኖማ እያል ነው። ይሄኛው ግን ማለት ነው ኡቴሲያስ ያልነው በሰማያዊ ችሎት ፊት የነበረው ዕዳ መሰረዙን ሙሉ የውርስ ባለቤት መሆናችንን ያመለክታል። ከባርነት ወደ ቤተሰብነት ወደ ወራሽነት መምጣትን ከፍ ማለትን ያመለክታል። በእግዚአብሔር የውርስ መዝገብ ላይ ስማችን መጻፉን ያመለክታል። ስናጠቃልለው ማለት ነው አሁን ሁለቱን ስናጠቃልላቸው ጌናኦ ወይም ጊኖማይ የሚለው የግሪክ ቃል መወለድ ወይም መውለድ ወደ እግዚአብሔር ቤተሰብነት መግባትንና የመለኮት ባህሪ ተካፋይ መሆናችንን ያሳያል። ዩቴሲያስ የሚለው ደግሞ በዛ ቤተሰብ ውስጥ ያለንን ሕጋዊ መብትና ስልጣን ያረጋግጥልናል። የምን ለዛ ውርስ ብቁ መሆናችንን ማለት ነው። ስለዚህ ተመልከቱ፣ የክርስትና ልጅነት በመወለድም በአዋጅም ልጅነት የተደረግንበት በሁለት የልጅነት ስርዓት የተገመደ የማይበጠስ ዘላለማዊ የሆነ ማንም የማይሽረው ማንም የማይከለክለው ከእግዚአብሔር ሊለይበት የማይችል ያገኘነው ልጅነት ዘላለማዊ ልጅነት ነው። እግዚአብሔር ይመስገን። ሁለቱንም ነን እንጂ አንዱ አይደለንም። ይሄ የሚያሳየው የልጅነታችንን መተማመኛ ያለው መሆኑን ጋራንትድ መሆኑን የሚያሳይ ነው። ይሄንን ማን ነው የሚመሰክርልን? ማን ነው የሚመሰክርላችሁ? ማን ነው እኔ ልጅ ነኝ ብላችሁ እንድትሉ የሚያደርጋችሁ? የሀገር መሪ፣ ጳጳስ፣ ፓስተር፣ ሰው፣ መልአክ? ማን ነው የሚመሰክርላችሁ? የሚመሰክርልን ልጅነትን የሰጠን በውስጣችን ያደረ ሁልጊዜ አብሮን የሚኖር የእግዚአብሔር መንፈስ ቅዱስ ነው። ይሄ መንፈስ ቅዱስ አባ ብለን የምንጮህበትን የልጁን መንፈስ የክርስቶስን መንፈስ በውስጣችን ሰጠን። እግዚአብሔር ይመስገን።
ማንም ሰው እግዚአብሔርን አባ ማለት አይችልም። አባት ብሎ መጥራት የሚችለው በውስጡ መንፈስ ቅዱስ ያደረበትና ዳግም የተወለደ ሰው ነው። ይሄ ልጅነት ይወሰዳል አይወሰድም የሚል ክርክር ባልዳኑ ሰዎች መካከል የሚደረግ ክርክር ነው። ባልዳኑ ሰዎች መንፈስ ቅዱስ በማያረጋግጥላቸው መጽሐፍ ቅዱስ ዕውቀት የሆነባቸው ሰዎች ከመንፈስ ቅዱስ በቀጥታ ግንኙነት የሌላቸው በመንፈስ ቅዱስ የማይመላለሱ መንፈስ ቅዱስ የማይመሰክርላቸው የሰው ምስክርነትን የሚጠብቁ ሰዎች ናቸው በዚህ ጉዳይ ላይ የሚጠራጠሩት። እኔና እናንተ ግን መንፈስ ቅዱስ ይመሰክርልናል። እግዚአብሔር ይመስገን። ይሄ ሰማያዊ እውነት ነው። ይሄ የፍርድ ውሳኔ መለኮታዊ ውሳኔ ነው። ፍርድ ቤት ብዬ ስላችሁ የምድር ፍርድ ቤት አይደለም፣ በእግዚአብሔር ፊት የተወሰነ ውሳኔ ነው። ልጅነት ማለት ነው አስቀድሞ ዓለም ሳይፈጠር በልጁ ልጆች እንድንሆን በክርስቶስ ልጆቹ እንድንሆን እግዚአብሔር አስቀድሞ የወሰነው በእርሱ ስራ ልጆች እንድንሆን እግዚአብሔር ያቀደው የወሰነው ልጁን ወደዚህ ምድር የላከበት በመስቀል ላይ እንዲሞት ያደረገው እንዲነሳም ያደረገው በሞትና በትንሣኤው እኔና እናንተ ስናምን ከእርሱ ጋር ሞተን የተነሳንበት የእግዚአብሔር ሕይወት ነው። የእግዚአብሔር ልጅነት ነው። የሰው አይደለም፣ የሰው አይደለም። ስለዚህ ይህ ልጅነት ዘላለማዊ ልጅነት ነው። እግዚአብሔር ይመስገን። እረፉ። ሰይጣን መጥቶ ሹክ የሚላችሁ አንተ አሁን ልጅ ነህ፣ እንዴት ልጅ ትሆናለህ? እኔ አሁን ልጅ ማንነታችሁን እያያችሁ ማለት ነው። በማንነታችን ልጆች አልሆንም። ልጆች ስለሆንን አዲስ ማንነት አለን። ልጆች ስለሆንን ሕይወታችን ይቀየራል። ሕያው ስለሆንን ክርስቶስን እየመሰልን እናድጋለን። ይሄ ክርስትና መሰረታዊ ትምህርት ነው። መሰረታዊ ትምህርት ነው ወገኖች። የሁለቱ የጌናኦ ወይም ጊኖማይና የዩቴሲያስ ውጤት ምንድን ነው ብለን ብንል በምድራዊ ሕግ አንድን ልጅ ዩቴሲያስ ማድረግ የልጅነትን ስልጣን መስጠት ትችላላችሁ። የአባትነትን ደምና ስጋ ግን ማካፈል አትችልም። አንድን ልጅ ደግሞ ጌናው የሚለው አንድን ልጅ በስጋና በደም መውለድና ልጅህ ማድረግ ትችላላችሁ ልጅ ማድረግ። ነገር ግን ወራሽህ እንዳይሆን ከቤትህ ልታባረረው ትችላለህ፣ እንዳይወርስ ብለህ። ልዩነቱን አያችሁ? ስለዚህ በእግዚአብሔር ዘንድ ማለት ነው በኢየሱስ ክርስቶስ ያገኘነው ልጅነት በሁለት በማይበጠስ የልጅነት ገመድ የተገመደ ነው። እግዚአብሔር ይመስገን። ስለዚህ በውጤቱ በመወለድ ያገኘነው ከእግዚአብሔር ልጆች ስለሆንን የሕይወቱ የባህሪው የጽድቁ ተካፋዮች ነን። በዩቴሲያስ በፍርድ ቤት በአዋጅ ያገኘነው በአዶፕሽን ያገኘነው ልጅነት በሕግ ፊት ወራሾች ስለተደረግን የእግዚአብሔር ወራሾች ነን። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። በእውነት ከዚህ የበለጠ ምን አለ? ምንም የለም። ስለዚህ እዚህ ላይ አንድ ነገር መናገር ያስፈልጋል። ምንድነው? ቅድም ያየነው ላይ ከክርስቶስ ጋር ምንድነን ይላል? ወራሾች ነን ይላል አይደል? ምንድነው የምንወርሰው? የእግዚአብሔርን መንግስት፣ እግዚአብሔርን ነው የምንወርሰው ለዘላለም። የእግዚአብሔር የሆነ ሁሉ የኛ ይሆናል ማለት እኮ ነው። መቼም ውርስ ሲባል አሁን በዚህ ምድር ላይ የምናየው ጠፊ ነገር ነው አይደል? ከኔ ሀብታም ነው ከኔ ወረሰ ሲባል የሚወርሰው ምድራዊ ነው፣ ጠፊ ነው፣ ጊዜያዊ ነው። የእግዚአብሔር ውርስ ግን ምድራዊ ብቻ አይደለም፣ ሰማያዊ ነው፣ ዘላለማዊ ነው። መንግስተ ሰማይን ነው የምንወርሰው። እግዚአብሔር ይመስገን። የማይጠፋ ለዘላለም የሚኖር። ስለዚህ ከክርስቶስ ጋር እንወርሳለን ሲል ክርስቶስ በእግዚአብሔር ፊት የከበረውና እግዚአብሔርም ወደ ክብሩ ኢየሱስ ክርስቶስ የገባው አስቀድሞ ምን ስላለ ነው? መከራ ስለተቀበለ ነው። መከራ ተቀበለ። ከዛ በኋላ ምን ሆነ? ከበረ። የክርስቶስን ሕይወት ስለተካፈልን መከራውንም እንካፈላለን። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 5 ላይ በክርስቶስ ያለ ይሄው መከራ በእኔም ምን ሆኖብኛል?
ደርሶብኛል። ቅድም እዚህ ሲነገር ነበረ ክርስቶስን አምነን የዘላለምን መንግስት እንድንወርስ ብቻ ሳይሆን ስለ ስሙም መከራ እንድንቀበል ተጠርተናል። ይሄ እውነት ነው፣ እውነት ነው ይሄ። ምክንያቱም የምንኖረው በዚህ በሚጠፋና በወደቀ ዓለም ውስጥ ነው። ስለዚህ መከራ እንቀበላለን። አማኞች አሁን ተመልከቱ፣ የምንቀበለው መከራ ኢየሱስ ክርስቶስ እንደተቀበለው አይነት መከራ አይደለም። ኢየሱስ ክርስቶስ የተቀበለው መከራ ስለኔና ስለናንተ ኃጢአት ነው የተቀበለው መከራ። የእግዚአብሔር ቁጣ ነው በእርሱ ላይ የሆነው። የእግዚአብሔር ፍርድ ነው በእርሱ ላይ የሆነው። የእርሱ መከራና የኛ መከራ ይለያያል። እኛ ማንንም ለማዳን መከራ አንቀበልም። የእግዚአብሔር ቁጣም አይደለም፣ ፍርድም አይደለም። እኛ የምንቀበለው መከራ በዚህ ምድር ላይ የክርስቶስ በመሆናችን ምክንያት በጽድቅ ስንመላለስ ከዓለም የሚደርስብን መከራ ነው። በጽድቅ ምክንያት፣ በሌብነት አይደለም፣ በውሸት አይደለም፣ በመሳደብ አይደለም። በመንፈስ ቅዱስ ስንመላለስ፣ በጽድቅ ስንመላለስ በዚህ ዓለም የሚደርስብን መከራ ነው የኛ መከራ አንዱ። ሁለተኛው መከራ ክርስቶስ በውስጣችን ስለሚኖር፣ ክርስቶስ በእኛው ስላለ፣ ዓለም ክርስቶስን ስለምትጠላው የክርስቶስ አካል ብልቶች ስለሆንን የምንቀበለው መከራ ነው ማለት ነው፣ የክርስቶስ በመሆናችን። ሶስተኛ የምንቀበለው መከራ ለእግዚአብሔር ክብር እንድንበቃ እኛን የሚቀርጽበት መከራ ነው፣ መሳሪያ ነው መከራ። ባህሪያችን የሚቀረጽበት ማለት ነው። እነዚህ ሶስቱም ነገሮች ያስፈልጋሉ። አራተኛ እኛ አሁን ዛሬ የምንቀበለው መከራ ክርስቶስ በሚገለጥበት ጊዜ ለክብሩና ለምስጋናው እንዲሆን ዛሬ መከራ እንቀበላለን። ጌታ ሲመጣ ዛሬ በምድር ላይ ስለ ስሙ ስለ ጽድቅ መከራ በሚቀበሉ ሰዎች ይደነቃል፣ ሐሴትም ያደርጋል። እናንተ አባቴ ብሩካን ብሎ በክብር ይቀበለናል። እግዚአብሔር ይመስገን። ስለዚህ መከራ አንዱ ኢትስ ጊፍት የተሰጠን ጸጋ ነው። በሮሜ ምዕራፍ 5 ቁጥር 3 ላይ አይተናል። ምን እንቀበላለን ይላል? መከራ። አንዱ ስጦታ መከራ ነው፣ የጽድቅ ፍሬ ነው። ከመከራ አትሽሹ ወገኖች። ድሎት በምድር ላይ በድሎት እንድንኖር እግዚአብሔር አልጠራንም። ክርስትና ምድራዊ ድሎት፣ ምድራዊ ነገር ላይ የተመሰረተ አይደለም። ይሄ እውነት እኮ ነው፣ እውነት ነው። በቃ እግዚአብሔር ዲዛይን ያደረገው እንዲያርጉ እንደ ክርስቶስ በጽድቅ የምንመላለስ ከሆነ ነው። ካለዛ ዓለሙ ሁሉ በመከራ ውስጥ ነው ያለው፣ ሁሉም በመከራ ውስጥ ነው። ስለዚህ ስናጠቃልለው ይህን ክፍል የሚያረጋግጥልን በክርስቶስ ኢየሱስ በኩል ያገኘነው ልጅነት ፍጹም ሕጋዊና ዘላለማዊ መሆኑን ነው። እኛ ባሪያዎች አይደለንም፣ በዕዳና በፍርሃት አንኖርም። እግዚአብሔርን አባዬ ብለን ለመጥራት ሙሉ መብት ያለን ውድ የእግዚአብሔር ልጆች ነን። እግዚአብሔር ይመስገን። እሺ፣ ወደ ሁለተኛው ክፍል እንሂድ። ሁለተኛው ክፍል በመንፈስ የሚመሩ የእግዚአብሔር ልጆች ከፍጥረት ጋር ያላቸው ግንኙነት። ይህ ዓለም ምንድን ነው ብለናል? በክፉ የተያዘ ነው አይደል? የወደቀ ዓለም ነው። ስለዚህ ከቁጥር 18 እስከ 25 ድረስ ማንን እንጠብቃለን? የሚመጣውን ክርስቶስን እንጠብቃለን። ለምን? ይሄ ስጋችን ምን መሆን አለበት? የማይበሰብሰውን መልበስ አለበት። ስለዚህ በዚህ በስጋችን ያለውን የመጨረሻ ትንሣኤ ስንጠብቅ በዚህ ምድር ላይ መከራ እንቀበላለን። ስለዚህ ከቁጥር 18 እስከ 25 ድረስ የወደፊቱ ክብርና የፍጥረት ሁሉ ናፍቆት አለ። እዚህ ላይ ቁልፍ ቃላትን እንመለከታለን። ቁልፍ ቃላት መናፈቅ የሚል አለ። መናፈቅ ኢገር ኤክስፔክቴሽን ነው በግሪኩ። ይሄው እዚህ ጋር አለላችሁ አፖካራዶኪያ የሚል ነው። ትርጉሙም ራስን አቅንቶ አንገትን አስረዝሞ በከፍተኛ ጉጉትና ተስፋ መጠባበቅ ማለት ነው። እንዲህ ብሎ እነዚህ ብሎ ማለት ነው። ልክ ደቀ መዛሙርት ጌታ ሲያርግ እንዲህ አንጋጠው እንደተመለከቱት ማለት ነው። መልአኩ መጥቶ ስለምን እንደዚህ አጋጣችሁ ታያላችሁ እንዳላቸው ማለት ነው። ተመልሶ ይመጣል እንዳለው ልክ እንደዛ ምን እናደርጋለን ማለት ነው? እንጠብቃለን። ለምን? ታላቅ ክብርና ታላቅ ተስፋ በዛ አለ። በዚህ ምድር ያለው መከራ ነው።
የዚህ ምድር መከራ ከዛ ጋር ሲነጻጸር ኢምንት ነው፣ ከምንም አይቆጠርም። ያ ታላቅ ተስፋ አለ። ክርስትናን ለዚህ ምድራዊ ህይወት ብለን አምነን ከሆነ ክርስቶስን ስለዚህ ምድር ብልጽግና ብሎ ስለኛ ሞቶ ከሆነ በእውነት ክርስትና ከንቱ ነው፣ ክርስቶስ በከንቱ ሞተ። ክርስትና ሰማያዊ ነው። ተስፋ የምናደርገው አለ፣ ክርስቶስ ይመጣል። ስለዚህ አንገታችንን ቀና አድርገን በጉጉት እንጠብቃለን ማለት ነው። መቃተት ይላል። መቃተት መጮህ ነው ሌላው ቃል። ሱስቴናዞ የሚል ነው የግሪኩ ቃል። ይህ አብሮ መቃተት ማለት ነው። የምጥ የመውለድ ማለት ነው። ስለዚህ መቃተት የምንቃተተው ለምንድን ነው? ተስፋ ነው፣ ሙሉ ለውጥ ለማግኘት ክርስቶስን ለመምሰል። ስለዚህ የክፍሉ የቁጥር 18 እስከ 25 መደምደሚያው ይህ ክፍል የሚያሳየን በአሁኑ ዘመን መከራው ስላለ አማኝ ትልቅ መጽናናትን ይሰጣል። ወገኖቼ ይሄንን ካላየን ፈጽሞ መጽናናት አንችልም። የምንጽናናው እኛ ብቻ ሳንሆን ፍጥረት ሁሉና እኛም አማኞች የምናልፍበት መቃተት ነው። ይሄ መቃተት የሞት ሳይሆን አዲሱ የክብር ዘመን ከመወለዱ በፊት ከመምጣቱ በፊት ሴት ምጥ እንደሚይዛትና በልጇ ደስ እንደምትሰኝ እንደዛ ምጣችንም የደስታ ምጥ ነው፣ የመከራ ምጥ አይደለም፣ የሞት ምጥ አይደለም። እግዚአብሔር ይመስገን። ስለዚህ ይሄንን ከሚመጣው ክብር ጋር ስናነጻጽረው ያሁኑ ምንም አይደለም። ሶስተኛውን ክፍል እናያለን። ክፍል 3 በመንፈስ የሚመላለስ ክርስቲያን የመንፈስ ቅዱስ ረድኤት አብሮት አለ። ሮሜ ምዕራፍ 8 ከቁጥር 26 እስከ 27 ድረስ አብሮት አለ። ምንድነው የሚያሳየን እዚህ ጋር? በጸሎት ከእግዚአብሔር ጋር ያለን ግንኙነት የመንፈስ ቅዱስ ረድኤትነት ነው የሚያሳየን። ሮሜ ምዕራፍ 8 ከቁጥር 26 እስከ 27 ድረስ ማንበብ ትችላላችሁ ስክሪኑ ላይ። ይኸውላችሁ ብዙ ሰዎች መንፈስ ቅዱስ ይማልዳል ሲባል በጣም ይደነግጣሉ። እግዚአብሔር እንዴት ወደ እግዚአብሔር ይማልዳል ይላል። እና ብዙ ክርስቲያኖች ማለት ነው የማያምኑ ሰዎች ተዋቸው፣ ክርስቲያን ነን የሚሉ መንፈስ ቅዱስ ግን ይማልዳል። ተመልከቱ፣ አንድ ምሳሌ ልንገራችሁ። በማቴዎስ ወንጌል ምዕራፍ 10 ከቁጥር 19 እስከ 20 ድረስ ጌታ ምን አለ? እንደ በጎች በተኩላ መካከል እልካቸዋለሁ። ስለዚህ ምን ያደርጓቸዋል? ያሳድዷቸዋል፣ ይገድሏቸዋል፣ ክፉ ያደርጉባቸዋል፣ በገዢዎች ፊት ትቀርባላችሁ አላቸው። ነገር ግን ስትቀርቡ፣ ተከሳችሁ ስትቀርቡ ምን እንደምትመልሱ አትጨነቁ። አባታችሁ መንፈስ እሱ ስለእናንተ መልስ ይሰጣል፣ ይናገራል። እግዚአብሔር ይመስገን። ተከሰው ሲቀርቡ ማን ነው የሚናገረው? መንፈስ ቅዱስ። ሁፔር ኢንቱ ካኔ የሚለው ይሄ ቃል እዚህ ቦታ ብቻ የተነገረ ነው ለመንፈስ ቅዱስ። ከጎን ሆኖ መልስ የሚሰጥ ከጎን ሆኖ የሚረዳ ማለት ነው መንፈስ ቅዱስ። ስለዚህ አባታችሁ መንፈስ የምትናገሩትን ይሰጣችኋል አለ። ደግሞ ሰው እሱ ራሱ ምን ያደርጋል? ይናገራል አለ። ተመልከቱ፣ የመንፈስ ቅዱስ ረድኤት አለን። በሮሜ 8 ላይ የሚናገረው ይሄንን ነው። ይሄ በሰዎች የፍርድ ዙፋን ፊት ነው ጌታ የተናገረው ለደቀ መዛሙርቱ። አሁን በእግዚአብሔር ፊት ስንቀርብ፣ በዚህ መከራ በበዛበት ዓለም ስናለቅስ፣ ከብዶን ስንጨነቅ፣ ስንቃትት፣ ምን ማድረግ እንደሚገባን ሳናውቅ ስንቀርብ ወደ እግዚአብሔር ፊት ምን እናደርጋለን? እንቀርባለን እርዳታ ለማግኘት። ምን ብለን እንኳን እንደምንጸልይ አናውቅም። ምን ብለን እንደምንጸልይ፣ እንዴት እንደምንጸልይ እንኳን አናውቅም። የችግሩን ምንጭ አናውቀው፣ የችግሩን ፍጻሜ አናውቀው። ብቻ በችግር በመከራ ውስጥ መሆናችንን ነው የምናየው። በዚህ ጊዜ ያለን አድራሻ ወደ እግዚአብሔር ነው። ስንቀርብ ምን ብለን መጸለይ እንደምንችልም አናውቅም። ነገር ግን የአባታችን መንፈስ የእግዚአብሔር መንፈስ በውስጣችን ሆኖ ይቃትታል። እግዚአብሔር ይመስገን። እንዴት አድርጎ እግዚአብሔርን ፈቃድ ያውቃልና እንደ እግዚአብሔር ፈቃድ በእኛ ውስጥ ሆኖ ይማልዳል። እግዚአብሔር ይመስገን። ስለዚህ ጸሎታችን ምንድን ነው ማለት ነው? ውጤታማ ነው። የኔና የእናንተ ስጋዊና በአእምሮ በዚህ ዓለም መንገድ የምንጸልየው ጸሎት ይችን ጣራ አትወጣም። የክርስቲያኖች ጸሎት በእግዚአብሔር ዘንድ የሚሰማው
በመንፈስ ቅዱስ እንደ እግዚአብሔር ፈቃድ እንድንጸልይ ስለሚረዳን ነው። ይሄ ብቻ አይደለም፣ በስሙም በኢየሱስ ክርስቶስ ስም ስለምንጸልይ ነው። የክርስቲያኖች ትልቁ ኃይል ምንድነው ተብሎ ቢባል ጉልበታችን፣ ገንዘባችን አይደለም፣ ዕውቀታችን አይደለም። ኃይላችን እግዚአብሔር ነው። የእግዚአብሔርን ኃይል፣ የእግዚአብሔርን ፈቃድ፣ የእግዚአብሔርን ድል በነገሮቻችን ጣልቃ ገብቶ ጸሎታችን መልስ የሚያገኘው በጌታ በኢየሱስ ክርስቶስ ስም በመንፈስ ቅዱስ ኃይል ስንጸልይ ነው። እግዚአብሔር ይመስገን። ስለዚህ የክርስቲያኖች ጸሎት ታላቅ ነገርን ታደርጋለች። የእናንተ ጸሎት፣ እናንተ አይደላችሁም። ጸሎት በብርታት የሚደረግ አይደለም። ከእናንተና ከኔ ጉብዝና የተነሳ የሚሆን አይደለም። ጸሎት የደካማ ሰዎች፣ አልችልም የሚሉ ሰዎች፣ የነዛ ሰዎች ኃይል፣ የእግዚአብሔር ኃይል በእነሱ ውስጥ የሚገለጥበት ነው። ስለዚህ ወገኖች ጸልዩ። በዚህ ዘመን ዓለም እየቃተተ ነው። በዚህ ዘመን ህዝቡ ግራ እየገባው ነው። በዚህ ዘመን መከራ ነው ያለው። መፍትሄ ከሰዎች የለም። መፍትሄ ከነገስታት የለም። መፍትሄ ከምድር የለም። መፍትሄ መስጠት የሚችለው እንደ እግዚአብሔር ፈቃድ በሚጸልዩ ክርስቲያኖች እጅ ነው። የዚች ምድር መፍትሄ ያለው የዚች ሀገራችን መፍትሄ ብቻ አይደለም፣ የዓለም መፍትሄ ያለው በእኛ ውስጥ ነው። ኢየሱስ ክርስቶስ የኢትዮጵያ አምላክ ብቻ አይደለም። ኢየሱስ ክርስቶስ የዓለሙ ሁሉ አምላክ ነው። ሰዎች ሁሉ ይድኑ ዘንድ፣ በዚህ ዘመን ወንጌል ይሰበክ ዘንድ፣ በዚህ ዘመን ክርስቲያኖች በሚያልፉበት መከራ ይጸኑ ዘንድ፣ የእግዚአብሔር ክብር ይገለጥ ዘንድ ቤተ ክርስቲያን አጥብቃ ልትጸልይ ይገባል። ይሄ በእግዚአብሔር ዘንድ የሚሰማ ጸሎት ነው። ጸሎቱ በእግዚአብሔር ይሰማል። እንደ እግዚአብሔር ፈቃድ መጸለይ የምንችለው በመንፈስ ቅዱስ ነው። ስለዚህ ይሄንን እንመለከታለን። ያግዘናል ማለት ነው። ማገዝ ማለት እዚህ ላይ መመልከት ትችላላችሁ፣ ስክሪኑ ላይ የግሪክ ተርም ነው። 3 ቃላት አንድ ላይ ያሉበት ነው። ስለዚህ በመጨረሻ በዚህ በወደቀና የክርስቶስ ዳግም ምጽአት በሚጠባበቅ ዓለም የመንፈስ በኩራት የተቀበልንና በክርስቶስ ሕይወት የምንኖር ክርስቲያኖች ከዓለም ጋር አብረን ምን እናደርጋለን? እንቃትታለን። ዓለሙን መዳን ይፈልጋል። ዓለሙ ሁሉ የእኛን መገለጥ ይጠብቃል። ምን እንድትሆን? ዓለም እንድትድን፣ እንድትለወጥ። እኔና እናንተ ካልተገለጥን፣ ኢየሱስ ወደዚህ ምድር የመጣው ሰውን ፈልገው ነው። በእኛ ምክንያት ዓለም ተረግሟል። በእኛ ምክንያት ደግሞ ዓለም ትባረካለች። በዚህ ዓለም ስንኖር ለመጸለይ ጉልበት በምናጣበት ጥልቅ የድካምና የሐዘን ጊዜያት ውስጥ እንኳ ብንሆን በውስጣችን የሚኖረው መንፈስ ቅዱስ ሸክማችንን አብሮ ይሸከማል። ፍጹም በሆነ የእግዚአብሔር ፈቃድ መሰረትን በማይነገር መቃተት ስለኛ ይማልዳል። ጸሎታችንን በእግዚአብሔር ፊት ይሰማል። እኛም እየተጽናናን የጌታን ምጽአት በጉጉት እንጠባበቃለን። ክብር ለኢየሱስ ይሁን። ስለዚህ ላጠቃልላችሁ፣ አንደኛ አሁን በዚህ 3 ክፍል ውስጥ ያየነው፣ በዚህ ክፍል ማንነታችን የተረጋገጠ ነው፣ ልጅነታችን። ሁለተኛ ተስፋችን አስተማማኝ ነው። ሶስተኛ ሁልጊዜ አብሮን የሚኖር ታላቅ ረዳት መንፈስ ቅዱስ አለን። ስለዚህ ወገኖቼ ሆይ በሕይወታችሁ መከራ ሲገጥማችሁ፣ ለመጸለይ እንኳ አቅም ሲያጥራችሁ ይህንን እውነት አስቡ። እናንተ የእግዚአብሔር ልጆች ናችሁ። መንፈስ ቅዱስ ከእናንተ ጋር አለ። የወደፊቱ ክብራችሁን የጌታ ኢየሱስ ክርስቶስ መምጣት የተረጋገጠ ነው። በጌታ ደስ ይበላችሁ። እግዚአብሔር ይባርካችሁ። ክብር ለኢየሱስ ይሁን። አሜን።